የዓለማችን የኒውክሌርና የሚሳኤል ክምችት ሙሉ ትንተና። የሰው ልጅ በታሪኩ እጅግ አስደናቂ የሆኑ የቴክኖሎጂ ውጤቶችን ፈጥሯል። ሕይወትን የሚያቀሉ፣ በሽታን የሚፈውሱና ሰማያትን የሚያስሱ። ነገር ግን በዚሁ የሰው ልጅ እጅ የተፈጠረ በአንድ ጀንበር ስልጣኔያችንን ወደ አመድነት ሊቀይር የሚችል ሌላ የቴክኖሎጂ ጥግ አለ። የኒውክሌር ጦር መሳሪያ። ዛሬ በዓለም ዙሪያ ከ12000 በላይ የኒውክሌር ጭንቅላቶች ይገኛሉ። እነዚህ መሳሪያዎች ከሂሮሽማው አደጋ በብዙ ሺህ እጥፍ የሚበልጥ የጥፋት ኃይል አላቸው። እነዚህን አውዳሚ መሳሪያዎች ከቦታ ቦታ የሚያጓጉዙት ሚሳኤሎችስ ምን ያህል ናቸው? አንዱ ሀገር ቢተኩስ ሌላኛው መከላከል ይችላል? በዛሬው ዝግጅታችን ስለ ዓለማችን ኒውክሌርና የሚሳኤል ጦር መሳሪያዎች በዝርዝር እንመለከታለን። የቦምቦቹን አይነቶች፣ የጥፋት መጠናቸውን፣ የሚሳኤሎቹን ቴክኖሎጂ፣ የትኞቹ አገራት እጅ እንደሚገኙና ከሁሉም በላይ ደግሞ ዓለማችን ከዚህ አደጋ ራሷን ለመከላከል ያላትን አቅም ወይም የሚሳኤል መከላከያ ሲስተሞችን እንፈትሻለን። ይህ ለሁላችንም ህልውና የሚያሳስብ ጉዳይ ነውና እስከ መጨረሻው አብራችሁን ቆዩ። የኒውክሌር ቦምቦች ፊዚክስና አይነቶች። የኒውክሌር መሳሪያን ጉልበት ለመረዳት በመጀመሪያ ወደ አተም መውረድ አለብን። ሁሉም ቁሶች የተሰሩት ከአተም ነው። የኒውክሌር ኃይል የሚመነጨው ከአቶም ማዕከል ወይም ኒውክለስ ነው። ይህንን ኃይል ለማውጣት ሁለት መንገዶች አሉ። አንደኛው ኒውክሌር ፊዥን ወይም መከፈል ነው። አንድ ከባድ አተም እንደ ዩራኒየም 235 ወይም ፕሉቶኒየም በኒውትሮን ሲመታ ይከፈላል። ይህ ሲሆን ከፍተኛ ሙቀትና ኃይል ይለቀቃል። የተከፈሉት አተሞች ሌሎች ኒውትሮኖችን ይለቃሉ። እነዚያ ኒውትሮኖች ደግሞ ሌላ አተምን ይመታሉ። ይህ ቼን ሪያክሽን ወይም ሰንሰለታዊ ምላሽ በሰከንድ ሽራፊ ውስጥ ሲካሄድ ፍንዳታው ይፈጠራል። ይህ የመጀመሪያው ትውልድ የአቶሚክ ቦምብ አሰራር ነው። በሂሮሺማና ናጋሳኪ የፈነዱት ቦምቦች የዚህ አይነት ነበሩ። ሁለተኛውና የሱፐር ፓወሮች ወይም የሀያላኑ ምርጫ የሆነው ደግሞ ኒውክሌር ፊውዥን ወይም መዋሃድ ነው። ፊዥንና ፊውዥን ምንድን ነው ከሚለውን ጀምር። የመጀመሪያዎቹ ቦምቦች እንደ ሂሮሺማው ያሉት የሚሰሩት አተምን በመሰንጠቅ ፊዥን ነበር። ፊውዥን ግን ተቃራኒ ነው። እዚህ ላይ ትናንሽ አተሞች ሃይድሮጅን እርስ በእርስ ተጋጭተው እንዲዋሃዱ ይደረጋል። የሃይድሮጅን አተሞች እንዲዋሃዱ ለማድረግ ግን እጅግ በጣም ከፍተኛ ሙቀት ወይም የፀሐይን ያህል ሙቀት ያስፈልጋል። ያንን ሙቀት ለማግኘት ደግሞ ቦምብ ውስጥ ሌላ ትንሽ አቶሚክ ቦምብ ይቀመጣል። ይህ ሲሆን መጀመሪያ ትንሿ አቶሚክ ቦምብ ትፈነዳለች። የሷ ፍንዳታ የፀሐይን ያህል ሙቀት ይፈጥራል። ያ ሙቀት ደግሞ የሃይድሮጅን አተሞችን ያዋህዳል። በመጨረሻም ዓለም አይተው የማታውቀው ግዙፍ ፍንዳታ ይፈጠራል። ባጭሩ ፊውዥን ማለት በቦምብ ውስጥ ቦምብ ተጠቅሞ የሚፈጠር እጅግ የላቀና አውዳሚ የቴክኖሎጂ ውጤት ማለት ነው። የፀሐይን ያህል ሙቀት ሲባል ምን ማለት ነው? የፀሐይን ሙቀት ያህል ሲባል በምድር ላይ ከምናውቀው ከማንኛውም የእሳት ወይም የፍንዳታ ሙቀት በላይ የሆነ እጅግ በጣም ከፍተኛ ደረጃን የሚያመለክት ነው። ይህንን በዝርዝርና በቁጥር ስንመለከተው እንዲህ ነው። በፀሐይ እምብርት ወይም ኮር ውስጥ ያለው ሙቀት 15 ሚሊዮን ዲግሪ ሴልሲየስ ነው። የኒውክሌር ፊውዥን ወይም መዋሃድ እንዲከናወን ደግሞ ቢያንስ 100 ሚሊዮን ዲግሪ ሴልሲየስ ሙቀት ያስፈልጋል። ይህ ማለት የሃይድሮጅን ቦምብ ውስጥ የሚፈጠረው ሙቀት ለጥቂት ሰከንድ ስባሪ ያህል ከፀሐይ እምብርት ከ6 እና ከ7 እጥፍ በላይ ይሆናል ማለት ነው። በዚህ ከፍተኛ ሙቀት ውስጥ ደግሞ ቁሶች እንደምናውቃቸው በጠንካራ በፈሳሽ ወይም በጋዝ መልክ ሊቆዩ አይችሉም። ሙቀቱ አተሞችን ሰባብሮ ኤሌክትሮኖችን በኒውክሌሱ ይለያቸዋል። በዚህ ጊዜ ቁሱ ፕላዝማ ወደሚባል አራተኛ የቁስ አካልነት ይለወጣል። በዚህ ከፍተኛ ሙቀት ምክንያት ደግሞ የአተም ኒውክለሶች እርስ በርስ ለመጋጨት የሚያስችል ከፍተኛ ፍጥነትና ኃይል ያገኛሉ። ያለዚህ ሙቀት አተሞቹ እርስ በርስ ይገፋፋሉ እንጂ አይዋሃዱም። ለማነጻጸር ያህል እነዚህን እንመልከት። የፈላ ውሃ
100 ዲግሪ ሴልሲየስ፣ የእሳተ ገሞራ ላቫ 1200 ዲግሪ ሴንቲግሬድ፣ የብረት ማቅለጫ እሳት ከ1500 ዲግሪ ሴልሲየስ እስከ 2500 ዲግሪ ሴልሲየስ፣ የፀሐይ አካል ወይም ሰርፌስ 5500 ዲግሪ ሴልሲየስ፣ የኒውክሌር ፊውዥን ሙቀት 100 ሚሊዮን ዲግሪ ሴልሲየስ። ይህ ሙቀት ምን ያህል ከፍተኛ ይመስላችኋል? አንድን የብረት ብልቃጥ ወይም ድንጋይ ወስደን በዚህ ሙቀት ውስጥ ብንከተው በሰከንድ ሽራፊ ውስጥ ወደ ጋዝነት ሳይሆን ወደ ፕላዝማ ይቀየራል። እንደውም ይህ ሙቀት በምድር ላይ ለሰከንዶች ብቻ የሚቆይ ሰው ሰራሽ ፀሐይ እንደመፍጠር ይቆጠራል። አንድ የሃይድሮጅን ቦምብ ወይም ፊውዥን ቦምብ ሲፈነዳ ሙቀቱ የሚመጣው በሁለት ደረጃ ነው። መቀስቀሻ ወይም ትሪገር። በቦምቡ ውስጥ ያለችው አንዲት ትንሽ አቶሚክ ቦምብ ወይም ፊዥን ትፈነዳለች። ይህች ትንሽ ቦምብ ናት ያንን 100 ሚሊዮን ዲግሪ ሙቀት የምታመነጨው። ዋናው ፍንዳታ ወይም ሜን ብላስት። ያ ግዙፍ ሙቀት ሲፈጠር በቦምብ ውስጥ ያለው ሃይድሮጅን ይዋሃዳል። በዚህ ጊዜ ነው እንግዲህ ዓለምን ሊያናጋ የሚችል ግዙፍ ኃይልና ተጨማሪ ሙቀት የሚለቀቀው። ይህ ምን ማለት እንደሆነ ታውቃላችሁ? ፀሐይ በቢሊዮን የሚቆጠሩ ዓመታትን እንድትበራ የሚያደርጋት ጉልበት የሚመነጭ በ15 ሚሊዮን ዲግሪ ሙቀት ነው። የሰው ልጅ ግን በሰራው ቦምብ ውስጥ ከፀሐይ እምብርት በ7 እጥፍ የሚበልጥ ሙቀት ለጥቂት ሰከንድ መፍጠር ችሏል። ይህ ማለት ሰው የፀሐይን ያህል ያለው ሙቀት ወይም ሂት ፈጥሯል ማለት አይደለም። የፀሐይን ያህል ሙቀት ያለው ነገር ግን ለጥቂት ሰከንድ ብቻ የሚቆይ ማለት ነው። ፀሐይ ለዝንታለም የሚቆይ፣ የሰው ልጅ ለቅጽበት እንደማለት ነው። ይህም ጥፋቱ እጅግ የበረታ ነው። ልዩነቱ ግልጽ ነው። የአቶሚክ ቦምብ ኃይል በኪሎቶን ወይም በሺቶን ቲኤንቲ ሲለካ፣ የሃይድሮጅን ቦምብ ኃይል ደግሞ በሜጋቶን ወይም በሚሊዮን ቶን ቲኤንቲ ይለካል። አንድ የሃይድሮጅን ቦምብ የሂሮሽማውን አይነት ቦምብ በ1000 እጥፍ ሊበልጥ ይችላል። የኒውክሌር መሳሪያ የጥፋት ኃይልን ለመረዳት ታሪክን ማየት ይበቃል። እንደ አውሮፓውያን አቆጣጠር በ1945 በሂሮሽማ የፈነዳው ሊትል ቦይ የተባለው ቦምብ 15 ኪሎቶን ኃይል ነበረው። በሰከንዶች ውስጥ 70,000 ሰዎችን ገድሏል፣ ከተማዋን አመድ አድርጓል። ግን ያ ጅምር ነበር። እንደ አውሮፓውያን አቆጣጠር በ1961 ሶቪየት ህብረት የዛሬዋ ሩሲያ ቲዛር ቦምብ የተባለውን ቦምብ ፈተነች። ኃይሉ 50 ሜጋቶን ነበር። ይህ ማለት ከሂሮሽማው ቦምብ ከ3300 እጥፍ በላይ ይበልጣል ማለት ነው። በፍንዳታው የተፈጠረው የድንጋጤ ማዕበል ወይም ሾክ ዌቭ ዓለምን 3 ጊዜ ዞሯል። አንድ የዘመኑ የኒውክሌር ቦምብ በአንድ ከተማ ላይ ቢፈነዳ ምን ይፈጠራል? ውድመቱ በ4 ደረጃ ይመጣል። የመጀመሪያው የብርሃንና የሙቀት ማዕበል ወይም ቴርማል ራዲዬሽን ከፈነዳው ማዕከል ወይም ግራውንድ ዞን ጀምሮ ባሉ ጥቂት ኪሎ ሜትሮች ውስጥ ከፀሐይ ወለል የሚበልጥ ሙቀት ይፈጠራል። ማንኛውም ህይወት ያለው ነገር፣ ህንፃ፣ ብረት በሰከንድ ውስጥ ይተናል ወይም ቫፖራይዝ ይሆናል። በሩቅ ያሉ ሰዎች ደግሞ አይናቸው ይጋረዳል፣ ቆዳቸው በከፍተኛ ደረጃ ይቃጠላል። ሁለተኛው የድንጋጤ ማዕበል ወይም ብላስት ዌቭ ነው። ፍንዳታው ከፍተኛ ግፊት ያለው አየር ይለቃል። ይህ አየር እንደ ግዙፍ ግድግዳ ሆኖ ህንፃዎችን ይደረምሳል፣ ዛፎችን ይነቅላል። ከድምፅ ፍጥነት በላይ የሚጓዝ አውዳሚ ነፋስ ነው። ሶስተኛው የኒውክሌር ጨረር ሎን ላይዚንግ ራዲዬሽን ነው። ይህ የማይታየው ገዳይ ነው። ፈጣን ጨረሮች የሰውን ሴል ይገድላሉ ወይም ይለውጣሉ። ከተረፉት መካከል በሚቀጥሉት ቀናት፣ ሳምንታትና ዓመታት ለካንሰርና ለሌሎች አስከፊ በሽታዎች ይዳርጋል። አራተኛው የራዲዮ አክቲቭ ዝናብ ወይም ፌል አውት ነው። ከፍንዳታው የተነሳው አመድና አቧራ ሬዲዮ አክቲቭ ሆኖ ወደ ከባቢ አየር ይወጣል። ከዚያም በነፋስ ተገፍቶ በመቶዎች ኪሎ ሜትሮች ርቀት ላይ ባሉ አካባቢዎች ላይ ይዘንባል። መሬቱን፣ ውሃውንና አየሩን ለዘመናት መርዛማ ያደርገዋል። ከሁሉ የሚያስፈራው ግን መጠነ ሰፊ የኒውክሌር ጦርነት ከተነሳ ኒውክሌር ክረምት ወይም ኒውክሌር ዊንተር ሊከሰት ይችላል። በሺዎች የሚቆጠሩ ፍንዳታዎች የሚያስነሱት ጭስና አመድ የፀሐይን ብርሃን ይጋርዳል። የዓለም ሙቀት በከፍተኛ ደረጃ ይቀንሳል፣ ግብርና ይቆማል። እናም በቢሊዮኖች የሚቆጠሩ ህዝቦች በረሃብ ያልቃሉ። ይህም የሰው ልጅ ስልጣኔ ፍጻሜ ሊሆን ይችላል። ሚሳኤሎችን
የማድረሻ መንገዶች። ቦምብ ስላለን ብቻ ጠላትን መውጋት አንችልም። ቦምቡን ወደ ተፈለገው ቦታ ማድረስ አለብን። ለዚህ ደግሞ የላቀ ሚሳኤል ቴክኖሎጂ ያስፈልጋል። አገራት የኒውክሌር መሳሪያቸውን በሶስት ዋና ዋና መንገዶች ወይም ኒውክሌር ትራይድ ያደራጃሉ። ከመሬት የሚተኮሱ ICBMS ወይም ኢንተርኮንቲኔንታል ባላስቲክ ሚሳይልስ። እነዚህ ግዙፍ ሚሳኤሎች ናቸው። ከመሬት ውስጥ ጥልቅ ጉድጓዶች ወይም ሲሎስ በጭነት መኪናዎች ላይ ሆነው ይተኮሳሉ። ወደ ጠፈር ወጥተው ከዚያም በስበት ኃይል ተስበው ከ5500 ኪሎ ሜትር በላይ ርቀት ላይ ያለን ኢላማ ከ30 ደቂቃ ባነሰ ጊዜ ውስጥ ይመታሉ። ዘመናዊ ICBMS እንደ ሩሲያው RS-28 ወይም የአሜሪካው ሚኒትማን 3 በአንድ ሚሳኤል ውስጥ ብዙ ቦምቦች ወይም MIRV ተሸክመው የተለያዩ ከተሞችን በአንዴ መምታት ይችላሉ። ከባህር የሚተኮሱ SLBMS ሰብማሪን ላንችድ ባላስቲክ ሚሳይልስ። እነዚህ ከባህር ሰርጓጅ መርከቦች ወይም ሰብማሪንስ የሚተኮሱ ናቸው። እነዚህ መርከቦች በውቅያኖስ ጥልቀት ውስጥ ስውር ሆነው ለወራት መቆየት ይችላሉ። ጠላት ከመሬት ያሉትን ሚሳኤሎች ቢያጠፋ እንኳ ባህር ውስጥ ያሉት መርከቦች የአጸፋ እርምጃ ይወስዳሉ። ይህ ሰከንድ ስትራይክ ኬፓቢሊቲ ወይም ሁለተኛ የመምታት አቅም ይባላል። ይህም ትልቁ የጦርነት መከላከያ ወይም ዲትሬንት ነው። በቦምብ ጣይ አውሮፕላኖች ወይም ስትራቴጂክ ቦምበርስ እንደ አሜሪካው B2 ስፕሪት ወይም የሩሲያው TU-160 ያሉ የረጅም ርቀት አውሮፕላኖች የኒውክሌር ቦምቦችን ወይም ክሩዝ ሚሳኤሎችን ተሸክመው በመብረር መጣል ይችላሉ። ዛሬ ላይ አዳዲስ ቴክኖሎጂዎች እየመጡ ነው። አንደኛው ክሩዝ ሚሳኤል ነው። እነዚህ እንደ ትንንሽ አውሮፕላኖች ናቸው። ዝቅ ብለው እየበረሩ መሬቱን ተከትለው ራዳርን አታለው ኢላማቸውን ይመታሉ። ከሁሉ በላይ የሚያሳስበው ግን ሃይፐርሶኒክ ሚሳኤል የተባለው ነው። እነዚህ ሚሳኤሎች ከድምፅ ፍጥነት 5 እጥፍ በላይ በሆነ ፍጥነት ይጓዛሉ። የፍጥነታቸው መብዛትና በአየር ላይ አቅጣጫ የመቀየር ብቃታቸው በአሁኑ ሰዓት በዓለም ላይ ካሉ የሚሳኤል መከላከያ ሲስተሞች ለማምለጥ ያስችላቸዋል። ሩሲያ፣ ቻይናና አሜሪካ በዚህ ቴክኖሎጂ ቀዳሚ ለመሆን እየተፎካከሩ ያሉ አገራት ናቸው። የትኞቹ አገራት እጅ ላይ ይገኛል? በአሁኑ ወቅት በዓለማችን 9 አገራት የኒውክሌር ጦር መሳሪያ አላቸው። ቁጥሮቹ በየጊዜው ቢቀያየሩም ግምታዊው ስርጭት እንደሚከተለው ነው። ሩሲያና አሜሪካ አሁንም ቢሆን የዓለማችን የኒውክሌር ሀያላን ናቸው። ከጠቅላላው የዓለም ክምችት 90% የሚሆነውን ይዘዋል። ሩሲያ ወደ 5580 የሚጠጉ፣ አሜሪካ ደግሞ ወደ 5044 የሚጠጉ የኒውክሌር ጭንቅላቶች አሏቸው ተብሎ ይታመናል። ቻይና ሶስተኛዋ ሀያል ናት። በአሁኑ ወቅት የኒውክሌር ክምችቷን በከፍተኛ ፍጥነት እያሳደገች ነው። ወደ 500 የሚጠጉ ኒውክሌሮች አሏት። በ2030 ግን ይህ ቁጥር ወደ 1000 ሊደርስ ይችላል ተብሎ ይታመናል። ፈረንሳይና ዩናይትድ ኪንግደም ወይም ብሪታንያ እያንዳንዳቸው ከ200 እስከ 300 የሚጠጉ የኒውክሌር መሳሪያዎች አሏቸው። በዋናነት በባህር ሰርጓጅ መርከቦች ላይ የተመሰረቱ ናቸው። ፓኪስታንና ህንድ እርስ በርስ የሚፎካከሩት እነዚህ ሀገራት እያንዳንዳቸው ከ160 እስከ 170 የሚጠጉ የኒውክሌር መሳሪያዎች አሏቸው ተብሎ ይገመታል። እስራኤል በይፋ አለኝ ወይም የለኝም አትልም፣ ፖሊሲ ኦፍ አምቢጊዩቲ። ነገር ግን ዓለም አቀፍ ተቋማት ወደ 90 የሚጠጉ የኒውክሌር ጭንቅላቶች እንዳሏት ያምናሉ። ሰሜን ኮሪያ በቅርብ ዓመታት የኒውክሌርና የሚሳኤል ፕሮግራሟን በከፍተኛ ሁኔታ አሳድጋለች። ወደ 50 የሚጠጉ ቦምቦች ሊኖሯት እንደሚችልና አሜሪካን መምታት የሚችሉ ICBMS እንዳዘጋጀች ይታመናል። የሚሳኤል መከላከያ ሲስተሞች። አሁን ወደ ዋናው ጥያቄ እንምጣ። አንዱ አገር የኒውክሌር ሚሳኤል ቢተኩስ ሌላኛው በአየር ላይ ከስክሶ ማስቀረት ይችላል? መልሱ አዎ ግን የሚል ነው። አገራት ለዓመታት በሚሳኤል መከላከያ ቴክኖሎጂ ወይም ሚሳኤል ዲፌንስ ሲስተም ላይ በቢሊዮን የሚቆጠር ዶላር አፍስሰዋል። እነዚህ ሲስተሞች ጠላት የተኮሰውን ሚሳኤል በራዳር በመለየት የራሳቸውን አቻ ሚሳኤል ወይም ኢንተርሴፕተር በመተኮስ በአየር ላይ ይመቱታል።
ዋና ዋናዎቹ የመከላከያ ሲስተሞች አሜሪካ ግራውንድ ቤዝድ ሚድ ኮርስ ዲፌንስ ወይም ጂኤምዲ የሚባል ሲስተም አላት። ይህ አይሲቢኤሞችን በጠፈር ላይ እያሉ ለመምታት የተሰራ ነው። በተጨማሪም ቲኤችኤኤዲ እና ፓትሪዮት የተባሉ ሲስተሞች ለአጭርና ለመካከለኛ ርቀት የሚሆኑ ሚሳኤሎች አሏት። ሩሲያ የራሷን ኤስ-400 እና አዲሱን ኤስ-500 ሲስተሞች ትጠቀማለች። እነዚህ ሲስተሞች አውሮፕላኖችን፣ ክሩዝ ሚሳኤሎችንና አንዳንድ የባላስቲክ ሚሳኤሎችን የመምታት አቅም አላቸው። የሞስኮን ከተማ በልዩ ሁኔታ የሚከላከሉ ኤ135 እና ኤ235 የሚባሉ የመከላከያ ሲስተሞችም አላት። እስራኤል አይረንዶም ወይም ለአጫጭር ሮኬቶች፣ ዳቪድ ስሊንግ ለመካከለኛና አሮ ወይም ለረጅም ርቀትና አይሲቢኤም የተባሉ ዝነኛ የመከላከያ ንብርብሮች አሏት። ታዲያ ችግሩ ምንድነው? የመጠን ጉዳይ ነው። ኦቨርዊል የሚሳኤል መከላከያ ሲስተሞች የተሰሩት ጥቂት ሚሳኤሎችን ለምሳሌ ከሰሜን ኮሪያ ወይም ከኢራን የሚሰነዘሩትን ለመከላከል ነው። ነገር ግን ሩሲያ ወይም አሜሪካ በመቶዎች የሚቆጠሩ አይሲቢኤሞችን በአንዴ ቢተኩሱ የትኛውም የመከላከያ ሲስተም ሁሉንም ሊያቆም አይችልም። አንዳንዶቹ ማለፋቸው አይቀሬ ነው። ቀደም ብለን እንዳየነው አንድ አይኤስቢኤም 10 ወይም 15 ቦምቦችን ተሸክሞ ሊመጣ ይችላል። መከላከያው አንዱን ሚሳኤል ቢመታ እንኳ ቦምቦቹ ቀድመው ከተለዩ እያንዳንዱን መምታት እጅግ አስቸጋሪ ነው። የሃይፐርሶኒክ ሚሳኤሎች እነዚህ አዳዲስ ሚሳኤሎች በጣም ፈጣንና አቅጣጫ ቀያሪ በመሆናቸው የአሁኑ የመከላከያ ሲስተሞች ሊከተሏቸው ወይም ሊመቷቸው አይችሉም። ዋጋ አንድ የመከላከያ ሚሳኤል ከጠላቱ ሚሳኤል በብዙ እጥፍ ይወደዳል። ስለዚህ ፍጹም የሆነ የሚሳኤል መከላከያ የሚባል የለም። ቢኖርም ትልቁ መከላከያ አሁንም ቢሆን ሙቹዋል አሹርድ ዲስትራክሽን ወይም ማድ የጋራ መጥፋት እርግጠኝነት ላይ የተመሰረተ ነው። አንዱ ቢጀምር ሌላኛው እንደሚያጠፋው ስለሚያውቅ ማንም ለመጀመር አይደፍርም ወይም እስካሁን አልተደፈረም። ወደ ዋናዎቹ የኒውክሌር ውጊያ አልተገባም። የዓለማችን የኒውክሌርና የሚሳኤል ክምችት የሰው ልጅ የደረሰበትን ከፍተኛ የሳይንስ ጥግ ቢያሳይም በሌላ በኩል ደግሞ የሰው ልጅ የራሱን መጥፊያ ሰርቶ የሚገኝ ኋላ ቀር ፍጡር ሆኖ ይገኛል። ምክንያቱም እነዚህ መሳሪያዎች የሀያላን አገራትን የፖለቲካ የበላይነት የሚያስጠብቁ ቢመስሉም የሁላችንንም ሕልውና በየቀኑ አደጋ ላይ የሚጥሉ ናቸውና። እንደ ትሪቲ ኦን ዘ ነን ፕሮሊፌሬሽን ኦፍ ኒውክሌር ዌፐንስ ወይም ኤንፒቲ ያሉ ዓለም አቀፍ ስምምነቶች የኒውክሌር መሳሪያዎች እንዳይስፋፉና ቁጥራቸው እንዲቀንስ ለማድረግ ጥረት አድርገዋል። ነገር ግን አሁን ባለው የዓለም ፖለቲካዊ ውጥረት የአገራት መተማመን እየቀነሰና የጦር መሳሪያ ውድድሩ እንደገና እየበረታ መጥቷል። እናም ቴክኖሎጂው አለ፣ ቦምቦቹ አሉ፣ ሚሳኤሎችም ዝግጁ ናቸው። የመከላከል አቅማችን ግን ፍጹም አይደለም። በመጨረሻ ዓለምን ከጥፋት የሚታደጋት የቴክኖሎጂ የበላይነት ሳይሆን የሰዎች በሳልነት፣ ምናልባትም የዲፕሎማሲ ጥረትና የሰላም ፍላጎት ብቻ ናቸው። እናንተስ ስለዚህ ጉዳይ ምን ታስባላችሁ? ሀያላን ሀገራት የኒውክሌር መሳሪያቸውን ሙሉ በሙሉ ማጥፋት አለባቸው ወይስ ለደህንነታቸው አስፈላጊ ነው ትላላችሁ? ሃይፐርሶኒክ ሚሳኤሎች የዓለምን ሚዛን ያናጉታል ብላችሁ ታስባላችሁ? ሐሳባችሁን ኮመንት ላይ አካፍሉን። ለዛሬ ያዘጋጀነው ቪዲዮ ይህንን ይመስላል። ቪዲዮውን ከወደዳችሁት ላይክ በማድረግና ለሌሎች ሼር በማድረግ ተባበሩ። እነዚህ መሰል መረጃዎችን የያዙ ትንተናዎችን ለማግኘት ደግሞ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን አትርሱ። ስለተከታተላችሁን እናመሰግናለን። ሰላም።